አሜሪካና ቻይና ባለም ፖለቲካ መስመር ላይ አንድ ላይ መቆም አሊያም መለያየት እጣ ፈንታቸው ሊሆን እንደሚችል ቢገለጽም ሳይነካኩ ዲፕሎማሲያቸውን የመፈራራት አድርገው ሊቀጥሉ እንደሚችሉም ይነገራል። አሁን ላይ ፕሬዝዳንት ዶናልድ ትራምፕ ትላንት ያሉትን ዛሬ ባይደግሙትም ከቻይና ጋር አብሮ የመስራት ውጥኑ እንዳላቸውና ከጸብ ይልቅ በሰላም መኖርን እንደሚመርጡ ለማስቀመጥ ሞክረዋል። ግን ደግሞ ስጋቱ አለባቸው። የቻይናው ፕሬዝዳንት ሺጂንፒንግም የኮሚኒስት ፓርቲ ባህሪው ይህ ነው ባይናቸው። ያ ማለት በሰላም መኖር። ያም ሆኖ ግን ጦራቸውን በቴክኖሎጂ አፍንጫው ድረስ በማስታጠቅ በደቡብ የቻይና ባህር ይገባናል ጥያቄን በማንሳት በኃይል የመጠቅለል ውጥን እንዲሁም ታይዋንን አንድ ቀን ወደ ራሳቸው ሊወስዷት እንደሚችሉ ውጥኑ አላቸው መባሉ የፖለቲከኞች ጉዳይ ሆኖ ሊመዘገብ የሚችልባቸውን አጋጣሚ ራሳቸው ሺጂንፒንግ ፈጥረዋል። ማኦዜዱንግ የሚመሩት ኮሚኒስት ኃይል የቺያንግ ካይሼክን ኃይል ከስልጣን አባሮ ታይዋን ላይ እንዲሰፍር ማድረጉ ግራ የተጋባ ማንነትና የአገርነት እውቅና ቀጠናው ላይ ከግማሽ ክፍለ ዘመን በላይ እንዲኖር አድርጓል። ታይዋን በ1949 በቻይና ሪፐብሊክ ህዝብ ስም ስትገነጠል በመንግስታቱ ድርጅት እውቅና ያላት ሆና ተመዝግባ የነበረ ቢሆንም ማህበረሰባዊነትን አቀንቃኞቹና ማኦዜዱንግ ደግሞ በቻይና ህዝብ ሪፐብሊክ ያለምን ፖለቲካ ያናወጡት ቆይተዋል። ምንም እንኳን የ23.4 ቢሊዮን ህዝቧን ታይዋንን አሜሪካና የመንግስታቱ ድርጅት እንደ ሀገር ቆጥረው ከ1.4 ቢሊዮን በላይ ህዝብ ያላትን እንደተገንጣይ ያሰቡ ከ25 ዓመታት በላይ ቢቆዩም በአንድ ቻይና ፖሊሲ ፖለቲካዊ አቋም ምክንያት ዋሽንግተን በሪቻርድ ኒክሰን የ1972 ጉብኝት የጀመረችውን ቴፒን ችላ በማለት ወደ ቤጂንግ ያዘመመ ፖለቲካ አካሄድን በ1979 ገቢራዊ ማድረግ እንደጀመረች ይታወቃል። ይህ ደግሞ ለቴፒ ፖለቲከኞች እጅጉን አደገኛው ጊዜ እንደነበር ይታወሳል። ሁለቱም ሀገራት በኢኮኖሚ ቴክኖሎጂና ጦር ተገዳዳሪ የሆኑ ከመምጣታቸውን ባሻገር በአሁኑ ሰዓት አሜሪካ ፕሬዝደንቶቿን ስትመርጥ ጭምር ቻይናን በተመለከተ ምን ፖሊሲ አለ የሚል አይነት የሆነ መምጣቱም ቤጂንግና ዋሽንግተን ያላቸው ግንኙነት የመፈራራት አሊያም የስጋት መሆኑን ለመገመት አያዳግተም። የቻይና ህዝብ ሪፐብሊክ ፒአርሲና የቻይና ሪፐብሊክ አርኦሲ በሚል ቤጂንግና ቴፒ በተከታታይ ከዋሽንግተን ጋር ያላቸውን ፖለቲካ ለማስተካከል መሞከራቸውም ይህኑ የሚያስረግጥ ነው። ታዲያ ከአንድ ቻይና ውጪ ሌላ አገር አላውቅም የሚል ስምምነት ያላት አሜሪካ ከታይዋን ጋር የትኛውም አገር ዲፕሎማሲያዊ ግንኙነት እንዲኖረው አትሻም ነበር። ለዚህም ነው ዛሬም ድረስ ቫቲካንን ጨምሮ 12 ሀገራት ብቻ ለታይዋን እውቅና የሰጧት። አሜሪካ ስልታዊ ግራጋቢነት የፖለቲካ መንገድን በመከተል ከታይዋን ጋር ዛሬም ግንኙነቷን አጠናክራ ከመቀጠሏን ባሻገር በቀጠናው ላይ የቻይናን ግስጋሴ ለመግታት ከምትጠቀምባቸው ግዛቶች በተለይም የኤዥያ ፓሲፊኩን ለመቆጣጠር ቴፒ ዋነኛ አማራጭ ሆናላታለች። አንድ መሆን የሁሉም የቻይና ህዝብ ተስፋ ነው። ቻይና አንድ ከሆነች ሁሉም ቻይናዊ ደስተኛ ህይወት ይኖረዋል። ቻይና አንድ መሆን ካልቻለች ግን ሁሉም የገፈቱ ቀማሽ ይሆናል። I don't see that at all with President Xi. I think we're going to strategic ambiguity የሚሉት ማለት ነው። ያም ሆኖ ግን ዋሽንግተን ከቴፒ ጋር የጦር መሳሪያ ሽያጭ ኢኮኖሚያዊ ትስስር በመፍጠርና በተለያዩ የትስስር መርሆች ልክ በታይዋን ግንኙነት ድንጋጌ አብራ የምትሰራ ኃይል ሆናለች። ይህ ሁሉ ፖለቲካዊ አለመግባባት በነገሰበት ቀጠና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ታይዋንን አትወርም የሚል ሀሳብ ሰጥተዋል። ይህን ለማወቅ ቻይናን መሆን የሚጠበቅባቸው ዶናልድ ትራምፕ ፖለቲካዊ መረጋጋትን ለመፍጠር አስበው ያደረጉት እንጂ የሺጂንፒንግን አቋም በዚህ ልክ ተረድተውት እንዳልሆነ ለመገመት አያዳግትም ሲል ሲኤንኤን አስነብበዋል። በእርግጥ እሳቸው ለቻይና መልካም መሆን እሻለው ማለታቸው በግልጽ ጉዳዩን ማለሳለስ ፈልገው መሆኑን ታሳቢ ሊያደርግ ይችላል። ቀደም ሲል ፔንታጎን ቻይና ታይዋንን ልትውጣት ትችላለች የሚል መግለጫ ማውጣቱም አይዘነጋም። ሪፐብሊካኑ ግን ሺጂንፒንግ ይህን አያደርጉትም፣ በጎ ግንኙነት አለይ ባይ ናቸው። በሚቀጥሉት 6 ዓመታት ቤጂንግ ቴፒን ተወራለች የሚለው የአሜሪካ ጦር ሚኒስቴር ሀሳቡ አግባብነት የሌለው መሆኑን ታሳቢ ያደረጉት ትራምፕ ከቻይና ጋር ጥሩ ትስስር ይኖረናል፣ የአይነቱ ፍላጎት ቤጂንግ የላትም በማለት ለማስተባበል ሞክረዋል። ቀጠናዊ ውጥረቱን ለማለሳለስ አስበው ያደረጉት እንደሆነም ይነገራል። ትራምፕ ከአውስትሬሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ ጋር በነበራቸው ቆይታ ላይ ለጋዜጠኞች ሀሳብ የሰጡት ዶናልድ ትራምፕ የጦር ሚኒስትራቸው ፔት ሄግሴት የሰጡትን ሀሳብ ለመዳሰስም አልሞከሩም። ረቂቅና ውስብስብ ቴክኖሎጂን ከጦር አንጻር የታጠቀችው ታይዋን የአሜሪካን ድጋፍ ብቻ ሳይሆን ፖለቲካዊ አረዳዱን ዓለም አቀፍ እያደረገች በመምጣቷ ለራሳቸው ለነ ሺጂንፒንግም ስጋት መሆኗ ሳይታለም የተፈታ ነው። ታይዋን የታይዋንን ጉዳይ በተመለከተ ውሳኔው የራሳችን የቻይናውያን ሰላማዊ ዳግም መቀላቀልን ገቢራዊ ለማድረግ ደጋግመን ከታላቅ ክብር ጋር እየጠየቅን ከታላቅ ጥረት ጋርም ማለቴ ነው
ነገር ግን ኃይልን መጠቀምን አንተው ግን ሁሉም የአማራጭ እርምጃዎችን እንወስዳለን 保留采取一切必要措施的选项 ከ2 ሚሊዮን በላይ ተጠባቂውን ኃይል ጨምሮ ጦር እንዳላት ይገለጻል። ይህ አጋጣሚ ደግሞ በዓለም ላይ ቁጥር 3 የጦር አቅም ያላትን ቻይናን አልፋ ተወጋለች ማለትም ባይሆን ግን ራሷን ለመከላከል አቅሙ እንዳላት በግልጽ የሚያሳይላት ይሆናል። አቅም እየፈጠረች የሚገኝበት መንገድ ደግሞ የውሃ ውስጥ ቴክኖሎጂዎችን ጨምር ማለትም ሰው አልባ አውሮፕላኖችንም እየሆነ በመምጣቱ ለቤጂንግ ከባድ ራስ ምታት እየሆነችባት መጥቷል። በራሷ ህገ መንግስት የምትመራ እንዲሁም 23 ሚሊዮን ህዝብ ያላት ዴሞክራሲያዊ መንግስት መስርታና ከምዕራብ ዓለም ጋር ዲፕሎማሲን መዘርጋት ሁኔታዎችን ግራና ቀኝ ለማየት ሁለንተናዊ መደራደሪያ አቅም እንደፈጠረላት ይጠቁማል። በተለይም የዓለማችን ግዙፍ ኢኮኖሚ በሚንቀሳቀስበት ቀጠና ላይ ታይዋን መገኘቷ እንደ ጃፓንና ቻይና ያሉትን ኃይሎች አንድም በወዳጅነት አንድም በጠላትነት ዝርዝር ውስጥ በማስገባት የአሜሪካን የውጭ ፖሊሲ በኢንዶ ፓሲፊክ ለማስፈጸም እድሉ እንዲፈጠርላት ራሷን አመቻችታለች። በእርግጥ ፕሬዚዳንት ዶናልድ ትራምፕ ታይዋንን ለመውረር ውጥኑ የላቸውም። ያም ሆኖ ግን የሆኑ ጉዳዮችን ግምት ውስጥ አያስገቡም ማለት አይደለም የሚል በደፈናው ሐሳብ ለመስጠት ሞክረዋል። እንደማስበው ከቻይና ጋር መልካም የምንሆን ይመስለኛል። ቻይናም እንደዚህ የምታደርግ አይመስለኝም። በመጀመሪያ ግን እስካሁን አሜሪካ በዓለም ላይ ቁጥር 1 ብርቱ የጦር አቅም ያላት ናት። የሚቀርብ ያለ እንኳን አይመስለኝም። የሚቀርብም የለም እኮ ነው የምላችሁ። እጅግ ምርጡ መሳሪያ አለን። ሁሉም ነገር እጅግ ምርጥ ነው። ማንም ከኛ ጋር ሊጋፈጥ አይችልም። ፕሬዚዳንት ሺም ያን ያደርጋሉ ብዬ አላስብም። ዋሽንግተን ታይዋንን እንደምትከላከልም ሐሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ያው ጦራቸውን ማንቀሳቀሳቸው አይቀሬ ነው የሚል ይዘት ያለው ሐሳብ መሆኑንም ደግሞ የተለያዩ መገናኛ ብዙሃን ያስነበቡት ይገኛል። ቻይና አሜሪካ በዓለም ላይ ጠንካራው ጦር ያላት አገር መሆኗንም ታውቃለች ብለዋል ፕሬዚዳንት ዶናልድ ትራምፕ። ከኛ ጋር ማንም ይሁን ማንም ችግር ሊፈጥር አይችልም ያሉት ትራምፕ በሁሉም ነገር ምርጦች ነን በሚል የጦራቸውን አደገኝነትና ብርታት ለማስታወስ ሞክረዋል። ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ያለኝን ግንኙነት ወደዋለሁ ነው የሚሉት ፕሬዚዳንት ትራምፕ በኤዥያ ፓሲፊክ ጉባኤ ላይ በቅርቡ ትራምፕና ሺ ጂንፒንግ በደቡብ ኮሪያ የሚገናኙ ሲሆን የንግድ ውጥረታቸውን ችላ ብለው ዲፕሎማሲያዊ መንገዶችን ይከተላሉም የሚል ተስፋ ተጥሏል። ታዲያ በኦከስ አማካኝነት ብሪታንያንና አውስትራሊያን የያዘችው አሜሪካ በዚህ ቀጠና ላይ የተለያዩ ወታደራዊ እንቅስቃሴዎችን የማድረግ ውጥኑ እንዳላትም ይነገራል። ከፊሊፒንስ፣ ጃፓን እንደዚሁም ከደቡብ ኮሪያ ጋር የተለያዩ ወታደራዊ እንቅስቃሴዎችን ማድረጓ ዋሽንግተን ጉዳዩ ለቤጂንግ የስጋት ምንጭ እየሆነ መጥቷል። ለዚህም ነው የዓለማችን ፖለቲከኞች ዛሬ አንድ ላይ ሆነው ለዓለም መፍትሄ ማምጣት ካልቻሉ ፕሬዚዳንት ሺ ጂንፒንግ እና ዶናልድ ትራምፕ የሚሄዱባቸው ርቀቶች በራሳቸው መንገድ አስቸጋሪ ሊሆኑ ይችላሉ እየተባለ የሚገኘው